ሊሆን ይችላል። አንቺ ነገርሽኝ ምን ብለሽ ነው? ምን ብለሽ ነገርሽኝ አንቺ? እኔማ በቃ እንዴ ከስተሻል ነኝ ያልሽ እና ሰው ወፈረ ከሳ ተብሎ ትዳር ተበተኑ ይችላል። በትኝ እኮ አይደለም እንዴ ያሳስበኛል እኮ ነው። አንድ ባልነት ያሳስበኛል። ኃላፊነት ለኔ ነው ያላ ኃላፊነትን አልተወጣህም እኮ ነው እየተባለ ያለው። አማርኛ ይገባሻል? እኔ አጎደልክብኝ ኃላፊነትን አልተወጣህም ማለት እኔ ምን ወይ ይሁን ነገር ላወራህ ትሄደውለና አለሽ አይ ቅድም ደውላለኝ አንተ አልነበርክም የመጣህ ጊዜ ደውላ ምንድነው ምናምን ብላ ተቆጣች ማለት ተቆጣች በጣም በቃ ምንድነው የሚነክል እንደዚህ ከሳሽ ከሳሽ በጣም በዚህ ልክ ምን ሆነሽ ነው? እኛ እኮ እንደዚህ ያልነበርሽም ማለት መጀመሪያ ላይ እንደዚህ ያልነበርሽም አሁን ላይ ግን እየከሳሽ ነው። ምንድነው ተፈጠረ ነገር አለ ምናምን አለች። ኧረ ምንም የተፈጠረ ነገር የለም። ምግብ ደግሞ ያው እንደማልበላ ታውቃለህ በፊት ማለት ድሮ ምግብ አልበላም ያን ያህል አይበለኝም። አሁን ግን እንደምታየው በደንብ ነው የምበላው። ከዛ እንትን ስላት ምንም በቃ ሌላ ነገር ራሱ እንድነግራት አልፈለገችም። እና ትኬትን ይቆርጥልሻለሁ በቃ ማለት እንጃ በቃ እሱንም ምናምንም ከምትጠይቂ እንደዚህ ለትኬት ምናምን ብለሽ እንዳትጨናነቂ ትኬትን ይቆርጥልሻለሁ ነኝ። አሁን ዛሬ ነገ ሳትይ በቃ ዝም ብለሽ ቁረጡልኝ በይና ወላሂ ላይ ይቁረጥልሽ እና በቃ ከስተሻል ላይ ነው። በጣም እየከሳሽ ነው። እያየችኝ ነው። አሁን ላይ ደግሞ በጣም በየቀኑ በእንትን እያየችኝ ስለሆነ ዩቲዩብ ላይ ምናምን እያየች ስለሆነ እንደከሰው እያየችኝ በየቀኑ ነው የምታየው። እና ሰው ስጋ ባዳ እኮ ነው። አይ ነው እሱማ እንደ እኔ ከዚህ በፊት የነበርኩትን እኮ አውቀዋለሁ። እኔ እኮ ከሰው የሚያክል ደብሮኝ አይደለም እንዴ መክሳቴ ደብሮኝ አይደለም፣ ግን ለእናት ነው። አሁን እናት አይደለች ሰው ከዚህ በፊት ትንሽ ደህና ነበርኩ። ትንሽ ማለት ነው። የሆነ ጊዜ ደህና ሆናል፣ የሆነ ጊዜ ቀንሳል። ግን በፊት ደግሞ አንተን ሳላቀረፍ ድሮ ገና ተማሪ እያለሁ ምግብ አልበላም እንዴ ማናገናኝ ከዚህ ጋር እኮ ምግብ አይበላኝም፣ አልበላም። በቃ እንዲሁ ነገር ያለው ታሪኩን በጭሩ አሁን እግዚአብሔር ይመስገን ደህና ነኝ። ግን እየበላው ነው። እንደ ድሮ መስሎሽ ነው እንዴ? አሁን ላይ ባለፈው አላየሽኝም እንዴ? እበላለሁ እኮ እና መስራት አይ እንደዚህ የሚባል ነገር የለም። ይሄን ያክል እንደዚህ ከስፈሽ በቃ ዛሬውን ትኬት ቆርጥልሻለሁ ምናምን ብላ እንደውም ቅድም ኧረ እኔ ገና ዛሬ ስራ ላይ እንደውም ዛሬ ልብስ ላጥብ ብዬ እኮ ሌላ ስራ ይዤ ነው እትዬ እንደዚህ አለች። ምን አታገራምክ እኮ ለምን አልገረም? ጭራሽ ለምን ተገረም ትያለሽ እንዴ? ምን ማለት ነው? ምን ማለት ነው ብለን ጠይቀኝ። እኔ ደግሞ እንደውም ሂጂ በቃ እንትን ትያለሽ ትንሽ ጊዜ ቁጭ ስለያሽ ትለኛለሽ ነበር። ሂጂ በቃ ትኬት እኔ እቆርጥልሻለሁ ከስተሻል ምናምን ነገር። ታዲያ ስለከሳሽ ትዳር ተበተኑ ይችላል እንዴ? ኧረ አንተ እንዴ ስማ እና ታዲያ ምን ብለሽ ነው ይሄን ወዲያው ለኔ ትልኝ እንዴ? እሷ እንደዛ ለማለት አይደለም በጭራሽ እንደዛ ለማለት አስብ አይደለም እንዴ? አንተ ያማ እንዴ ቀጥተኛ ነገር እኮ እየተናገርሻለሽ እና ታዲያ እሷ ጠለሽ ነው ያለች እንዴ? እና አብረሽኝ ይዘሽ ነው የምትሄጂው? ምናልባት ናፍቂያት ይሆናል ለትንሽ ጊዜ ይሆናል እንደዛ። እና ናፍቅሽኝ ሌላ ነው ከስተሻል ምናምን ነገር እዚህ ጋር እኔ ትኬት ቆታ ይሆናል ሌላው ነው። እኔ ትኬት ላንቺ መስጠት ያክተኛል እሱ ነው። አንተ እስማ አምስት ነገር አጣን እንደዛ ብላ አይደለም እና እንደዛ ብላ ሳይሆን በቃ እንግዲህ አላውቅም። እያየሁት እኔ እናቴ ጋር ሄድሽ ኖ እሱን አይደለም እና አንቺ እያየኋችሁ አለች ያለችኝ ነው ነገር እንዴ ምትባቸውን እኮ እያየሁት አይ ጎበዞች ምናምን አይነት ነገር አለች። ግን በጣም ነው የከሳሽው። ስለዚህ እኔ በቃ ትምጣ ብዬ እያሰብኩ ነበር። አሁን የደወልኩልሽ ለዛ ነው እንጂ አንተ እዛ ጋር ሄድ አንቺ እዚህ ጋር ሄድ አላለች። ቲዚ የትም ተሰምቶ ታይቶ የማይታወቅ ሪኮል እያወራሽኛለሽ። የትም ተሰምቶ ማለት ነው። የትም ሴት ልጅ ቢያንስ አርግዛ ምናምን ነገር ለመታረስ እናቷ ጋር ትሄዳለች። ከሳው ጠቆርኩ ምናምን ተብሎ እናት ባለጠለሽ ለዛውም እዛ ሁላ ሀገር ነኝ የሚባለው በየትኛው ሀገር ባህል ነው? የትኛው እናት ናት እንደዚህ የምትለው?
እሷን ቤትሽን ጥለሽኝ አይደለም እና ቤቱን ይዘሽ ትሄጃለሽ? አይደለም በቃ እኔ አሁን ስረዳው ሲመስለኝ ለትንሽ ጊዜ እንደዛ። ለትንሽ ጊዜ ታዲያ ናፍቀሽኛል አይባልም እንዴ? ሰው ሊናፍቅ ይችላል። አዎ እርግጥ ነው። በቅርብ አይደል ደግሞ የሄደችው የምናፍቁት ነው። እና 2 ወር 3 ወር አይሆናት ምከደሽ እዚህ ከፕሮግራማችን በኋላ አይደል ሄደችው? ኮስማ መች ከዛ በኋላ ነው አልኩኝ እንዴ አይደለም እኮ አለ። አንቺ ሲጀመር ወሬው እኮ እዚህ ድረስ መድረስ አልነበረበትም። እኔ ጋር አይደለም ነድዳል ቢያስብ ያደርግ በጣም ከመናደድ በላይ በጣም ተዘብት ውስጥ ነው ገባው። ለምን ተዘብት ነው እንዴ? መክሳት መጥቆር እኮ ያለ እኮ ነው የሰው ልጅ። ከዚህ በላይ ልትሆኚ ትችያለሽ። እሱ ማለት ነው እኮ እንዴ እኔ ምን ከስቼ አውቃለሁ እኮ ወፍሬ ማውቃለሁ ከስቼ ማውቃለሁ የማውቀው ነገር ነው። ሲጀመር እኔ ውፍረትን እንዲያን እንደማልፈልገው ታውቃለህ። ግን አለችኝ ነው እኮ እንዴ ኢየሱስ አንቺ ክፉ ነው በጣም የመጨረሻ የወረደ ሀሳብ ነው። እሺ አንቺ ተይው። እሷ እናትነት ይዟት ሊሆን ይችላል። ግን አንቺ እዚህ ጋር መተሽ ማውራትሽ ለኔ እዛው መጨረስ የምችው ነገር ነው። ባሌን እንዴት እመጣለሁ ተብሎ እኮ በቃ እዛው ሊደመደም ይችላል። እንዴትም ትይኛለሽ እንደዚህ ብለሽ እኮ ለእናትሽ መናገር ትችይ ነበር። አንተ ምን ሆነህ ነው? እኔ በዚህ ልክ አላሰብኩትም። አንተ እኔን ነክ ለበሰጭህ አላልኩም እንዴ ያሳስበኛል እኮ ነው። አንድ ባልነት ያሳስበኛል። ኃላፊነት ለኔ ነው ይላል። ኃላፊነትን አልተወጣህም እኮ ነው እየተባለ ያለው። አማርኛ ይገባሻል? እኔ አጎደልክብኝ ኃላፊነትን አልተወጣህም ማለት በጣም ይደብረኝ ማለት በጣም የመጨረሻ ይደብረኝ። አንድ ባል ኃላፊነትን አልተወጣህም ማለት ሰው የቻለውን ያደርጋል፣ የቻለውን ይሞክራል ማለት እኔ በእሷ ሰውነት ላይ ምናምን ነገር ስልጣን የለኝም አይደለም። እኔ እሷ ራሷ ስልጣን የላትም። አውቆ የሚከሰው አውቆ የሚወፍር የለም። ስሜቱ አሁን እየተሰማኝ ያለው ስሜት በቃ እያበላት እያጠጣት አይደለም። እና እኔ ለኔ ኃላፊነቱ ለትንሽ ጊዜ ስጠኝና እንዴት መወፈር እንዴት እንዳለባት እኔ ያሳያለሁ አይነት ነገር ነው የሚመስለው። እኔስ ብቻዬን ነው የምሆነው። በእኔ ቦታ ማለት እንዴት ነው የታሰበልኝ? እንዴት እንደሆነ አላውቅም። ለእኔ የታሰበልኝ ሌላውን ሰው ምናምን ይቅር፣ ባለቤቴ ለእኔ ምንድን ነው ያሰበችልኝ? በዚህ ልክ እንደዚህ እንዴት ነገር አለ? ምንም አይነት ጥያቄ አይደለም። ለእኔ ብታስቢ ማለት ነው ከማንም እኔ ልሸሽልኝ የሚገባ ነገር ከማንም ማለት ነው። አላጣቀው ይመናልሽ አላሰብሽበትም። ጭራሽ የምትወሪው ወሬ ማለት ነው አላሰብሽበትም። ቢያንስ እንኳን ማለት ነው እንደዚህ አይነት ወሬ ሲወራ እንደ ነገር ሲነገር ደበቅ እንኳን ይደረጋል። ቢያንስ ተናፍቄ ነው ምናምን ነገር ይባላል። መክሳትሽ ላንቺ ምንድን ነው? ይሄን ያህል አይ ቆይ አንዴ ላስረዳ። ምንም ይሄ ስላልገባ ነው። ኖ ቲጂ ኖ ናፍቃ ሊሆን ይችላል። ምንም እዚህ ጋር ይኸውልሽ ናፍቃ ምናምን ነገር ትዳር ነው አይደል? የተያዘው ትዳር ብለሽ ነው አይደል የገባሽበት? አንቺ ዛሬ እንደዚህ ሊሆን ይችላል። አንቺ የነገርሽኝ ምን ብለሽ ነው? ምን ብለሽ ነው የነገርሽኝ አንቺ? እኔማ በቃ እንዴ ከስተሻል ነኝ ያልሽ እና ሰው ወፈረ ከሳ ተብሎ ትዳር ተበተኑ ይሄዳል። በትኝ እኮ አይደለም እና ምን አድርገሽ ነው የምትሄጂው? ለማጠለሽ ነው የምትሄጂው? ነይ እኮ ነው ይኸውልሽ፣ ነይ አትምጪ ምናምን አይደለም ትልቁ ነገር ማለት ነው። ይሄ ለኔ ሞራል ነው እንዴ። አንተ አላከሳኸኝ ታዲያ እኮ ይሄ ለኔ ሞራል ነው የምልሽ። ምን ነው ታውቂያለሽ? አንድ ሴት ለባል ነው ኃላፊነት ተሰጣ የምትሄጂው። ኃላፊነት አልሰጡኝም ማለት ነው። ኃላፊነት አልሰጡኝ። እኔ የቻልኩትን እሞክራለሁ፣ እሰራለሁ አይደለ? አንቺ ቆይ ቢያንስ ይኸውልሽ ለማስተባበል እንኳን አትሞክሪ፣ በቻልሽው አቅም ማለት ነው። ለማስተባበል አትሞክሪ። እኔ የቻልኩትን አደርጋለሁ። መቼም ከኔ በታች ትበያለሽ ብዬ አላስብም። ከኔ እኩል ነው የምትበይው አይደለ? ትበያለሽ፣ ትጠጫለሽ አይደለም? ይኸውልህ እኔ በደንብ እበላለሁ አውቃለሁ። እና አሁን እንደ ድሮ ምግብ አይበላኝ እንደ ድሮ የሆነ ነገር እንደው በማርያም እንደው በእግዚአብሔር ማለት ነው ቢያንስ ማለት ነው የሆነ ለመደባበቅ እንኳን ይሞክራል ማለት ነው። ቀጥታ ትክክለኛ ነገር አይነገርም። ያሽኝን ተሳሳሽዋለሽ። እኔ እኮ አስታውሰዋለሁ ልንገርሽ፣ እሷ ይኸው ሁሉ ነገር እንደዚህ እያለችኝ ያለችው ታውቃለህ። ከዚህ በፊት ምግብ በደንብ አልበላም፣ በቃ ምንም የምመርጣቸው ምግቦች ብዙ ናቸው። ስለዚህ ያንን ስለምታስብ ነው እንደዚህ ያለችው። አሁን ላይ ግን እግዚአብሔር ይመስገን ታውቃለህ፣ በደንብ እበላለሁ፣ በቃ በደንብ እበላለሁ። ምንም አይነት ምግብ የሚከለክለኝ የለም። አንቺ ይሄን ነገር ለኔ ከመናገርሽ በፊት እናትሽን አትመልሻትም? እንደዛው እኮ ብያታለሁ። እኔ ምንም አልሆንኩም። ስለዚህ ይሄንን ሀሳብ ታዩ ናፍቀሽ ምናምን ከሆነ ቢያንስ አብረን እንመጣለን፣ ሲመቸን አብረን እንመጣለን። ችግር የለም ማለት ይቻላል። እና ጊዜ አመቻችተን እኮ አብረን እንደምንሄድ ያውቃሉ። አሁን ላይ ግን ስታየኝ በቃ በጣም ከሰሁባት። ስለዚህ ከስተሻል እንደውም ያለችኝ ሁላ በቃ ትኬቱን እኔ እቆርጥልሻለሁ
ዛሬ ነገ ሳትይ ነው ያለችኝ። እኔ ትንሽ ቀላል መቻችና እመጣለሁ ያልኩት። ይሄን ደግሞ ከሌላ ነገር ሳይሆን እናንተ ሌላ ጊዜ አብረን መሄዳችን አይቀርም። ስለናፈቀችና ምን ሊሆን ይችላል አሁን ይሄን ሁሉ ነገር ያለች ያለችው። እውነት ለመናገር እኔ ምን እንደማደርግ ራሱ አላውቅም። የምር በዚህ ልክ ይናደዳል ብዬ አስቤ አልነበረም። እኔ እንጃ በጣም ነው የተናደደው። መውጣት ሁላ አቃተኝ፣ አይኑን ማየት አቃተኝ። ማለት እኔ አላውቅም፣ ያስደብራል። በቃ ናፍቃኝ ይሆናል ብዬ ነው ያሰብኩት። በቃ ከስተሻል ነይ ስትለኝ ናፍቃ ይሆናል። እኔ የተረዳሁበት መንገድ እና እሱ የተረዳበት መንገድ ከተለያየ አላውቅም። በቃ እሱ ያሰበው ልክ እንዳላስመቸኝ፣ በቃ እንዴት ነው እንዳልተመቸኝ፣ ነገሮችን እያሟላልኝ እንዳልሆነ ምናምን አስበው እንደዛ ያሉ ነው የመሰለኝ። ግን እንደዛ አይደለም። በቃ ናፍቃኝ ይሆናል ወይ ለትንሽ ጊዜ ቆይተሽ ትሄጃለሽ ነው። በቃ የእናት ስሜት አለ አይደል? እሱ ነው የተረዳሁት። እኔ ሳያስመቸኝ ቀርቶ ወይ ደግሞ ምግብ አልበላሁም ምናምን አይደለም። እበላለሁ ግን በቃ የለም። ላስረዳ። አንተ ባሰብበት መንገድ አይደለም። ምንም ችግር የለም። አታስቢ፣ አትጨነቂ፣ ምንም አትጨነቂ። እኮ አልተጨነኩም፣ ግን ነገር አንተ ያሰብከውና እኔ ያሰብኩት ይለያያል። ምናልባት በሌላ መንገድ ይሆናል። ይሄን ያክል እንትና ችግር የለም ማለት አስፈላጊም ከሆነ ሂድ፣ ችግር የለም ማለት ከእናት የሚበልጥ ነገር የለም። እኔ እኮ እንድንነጋገር አለችኝ እንጂ በቃ ተረጋግቼ ማሰብ እፈልጋለሁ። ተረጋግቼ ላሰብ እፈልጋለሁ። ስመለስ በቃ የምናወራውን በአጠቃላይ የምንጨርሰው ነገር እንጨርሳለን ስንመለስ